በዚህኛው የሩብ ዓመት የኢትዮጵያ መንግስት ከገበያው ላይ በግምጃ ቤት ሰነዶች ሽያጭ 243 ቢሊዮን ብር ለበጀቱ እንደሚሰበስብ ሰምተናል። ይህንንም እንግዲህ በተለያዩ የግምጃ ቤት ሰነዶች ማለትም ባለ 28 ቀን፣ ባለ 91 ቀን፣ ባለ 182 ቀን እና ባለ 364 ቀን የሚባሉ የግምጃ ቤት ሰነዶችን በመሸጥ ገንዘቡን ለማግኘት አስቧል። በዚህ ቪዲዮ ምንድነው ልናወራ የፈለግነው? እነዚህ የጠቀስኩላችሁ ጨረታዎች ላይ ምን እንጠብቃለን? ምን ማለት ይሆኑ ለኔና ለእናንተ እንደ ኢንቨስተር? እነዚህ ሰነዶች ላይ የሚኖሩት ትርፎችስ ምን ይመስላሉ? ከዚህ ቀደም እንዳሉት ሆነው ይቀጥላሉ፣ ይቀንሳሉ፣ ይጨምራሉ የሚሉትን ነገሮች አብረን እንመለከታለን። የትኞቹስ የሰነድ አይነቶች ፈላጊ ያገኛሉ? ከአራቱ አይነቶቹ ማለት ነው። በስተመጨረሻ ደግሞ ከሁሉ በላይ እኔና እናንተ እንዴት መሳተፍ እንደምንችል እስከመጨረሻ ድረስ ቪዲዮን ከተመለከታችሁት ሂንት በማድረግ እጨርሳለሁ የዛሬውን ቪዲዮ። የተወደዳችሁና የተከበራችሁ ተመልካቾች የንጋት ፖስት ነው። በየሳምንቱ ታዲያ ስለ ፋይናንስ፣ ቢዝነስ እና ካፒታል ማርኬት በዚህ ሰዓት እናወራለን። ይህ ቻናል ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉን፣ ጆይን በሉ። ከሀገር ውጭ ካላችሁ አበረታቱን በአስተያየትና በጥያቄዎቻችሁ ላይክ በማድረግ እያልኩኝ ወደ ዛሬ ቪዲዮ በዚሁ የምገባ ነው የሚሆነው። መጀመሪያ አጠቃላይ ሁኔታውን በመረዳት ብንጀምር የተሻለ ይሆናል ብዬ አስባለሁ። በመጀመሪያ ደረጃ ብሔራዊ ባንክ በ2026 በፈረንጆቹ ዓመት ያስቀመጠው አንድ ግብ አለ። እሱም የዋጋ ግሽበትን ከ10% በታች በማውረድ ባለ አንድ ሀዝ የዋጋ ግሽበት ያለበት ምጣኔ ሀብት እንዲሆን የሀገሪቱን ምጣኔ ሀብት ይፈልጋል። በሌላ መልኩ ደግሞ መንግስት ብዙ የበጀት ጉድለት እንዳለበት በተደጋጋሚ ይነገራል። ተመደበው 1.9 ትሪሊየን ብር ለደሞዝ ተብሎ ደግሞ የታሰበው የተጨመራለ 2 ትሪሊየን ሊያልፍ ይችላልና ያ በጀት ሲደመርበት የመበደር ፍላጎቱ ከፍ ያለ ነው የኢትዮጵያ መንግስት ማለት ነው። ለዚህም ነው እንግዲህ ቢያንስ በየ2 ሳምንቱ የግምጃ ቤት ሰነዶችን ጨረታ እንደሚያወጣ እዚህ ጋር እንደምትመለከቱት የተናገረው ማለት ነው። ይህንንም አስቧል ማለት ነው። በተለይ ደግሞ ከቅርብ ጊዜ ወዲህ ተመልክታችሁ ከሆነ ከባለፈው ዓመት ፌብሩዋሪ ወዲህ ብዙ ሰዎች ወይ ደግሞ ብዙ ኢንቨስተሮች የፋይናንስ ተቋማት ናቸው በዋናነት ኢንሹራንሶች፣ ባንኮች የነዚህን የግምጃ ቤት ሰነዶች ለመግዛት ፍላጎትን እያሳዩ ነው። በተለይ ለባንኮቹ ደግሞ ያው አዋጭም አይነት ነገር ነች ሰነዷ። በገበያው ላይ ተወዳድረው ያላቸውን ገንዘብ በሙሉ አበድረው ለነጋዴው ትርፍ ማግኘት ስላልቻሉ ትርፍ ለማግኘት በጣም ቋምጠው ለነበሩ ባንኮችና ፋይናንሻል ተቋሞቻችን ከፍተኛ እፎይታን የሰጠ ስለነበረ ከፍተኛ ፍላጎት ያደረበት ነው ማለት እንችላለን የግምጃ ቤት ሰነዱ ጉዳይ። ከምን ጊዜውም በተለየ መልኩ ደግሞ ከግምጃ ቤት ሰነዶቹ ላይ የሚገኘው ትርፍ ለመጀመሪያ ጊዜ በቅርቡ ነው ኢንፍሌሽን ወይ ደግሞ ከዋጋ ግሽበት ከምንላት በላይ ከፍ ያለችው ማለት ነው። ከዚህም የተነሳ ብዙ ፈላጊ እንዳለው ለመመልከት ይችላል። እንደ አንድ ሄጂንግ ኢንስትሩመንት ወይ ደግሞ ከአደጋ ገንዘባችሁን እንደምትከላከሉበት አይነት ኢንስትሩመንት ሆኖ ብቅ ከማለቱ ጋር ተያይዞ ስለ ካላንደሩ ስንመለከት እንዲህ በቀጣይ በዚህኛው ሩብ ዓመት ማለት ነው የኢትዮጵያ መንግስት በተከታታይ ለ5 ጊዜያት በእነዚህ 3 ወራቶች ውስጥ ጨረታ ለማድረግ ነው የወሰነው። አንደኛው በትላንትናው ዕለት ወጥቷል። በኦክቶበር 1 የተደረገ ጨረታ አለ። በዚህ 34.69 ቢሊዮን ብር ለማሰባሰብ ነው ያቀደው የኢትዮጵያ መንግስት። በቀጣይ በ15ኛው ቀን ኦክቶበር 15 ላይ ደግሞ 32.22 ቢሊዮን ብር በመሃል ኖቬምበር አጋማሽ ላይ ኖቬምበር 12 ላይ ይደረጋል። አንዴ ብቻ ማለት ነው 32.51 ቢሊዮን ብር ነው የሚፈልገው። ከዛ ዲሴምበር 10 ላይ 39.46 እንዲሁም በዲሴምበር መጨረሻ ላይ ደግሞ በዲሴምበር 24 39.46 በተመሳሳይ መልኩ ለመሰብሰብ ነው ያቀደው። በአምስቱም ጨረታዎች ላይ እንግዲህ 4 አይነት ሰነዶች ናቸው የሚቀርቡት። እነዚህም ባለ 91 ቀን፣ ባለ 28 ቀን፣ ባለ 182 ቀን እና ባለ 364 ቀን እያሉ የሚቀርቡ ነው የሚሆነው እና ምን እንጠብቅ ብላችሁ እኔን ብትጠይቁኝ እንዲያው አንዳንድ ነገሮችን ከተመለከትን አሁንም ቢሆን ብዙ ፈላጊ ይኖራቸዋል ብዬ የምጠብቀውና ብዙ ፈላጊ እንደሚኖራቸው ማስበው የ28 ቀኑና የ91 ቀኑ ላይ ነው። ምክንያቱ ደግሞ አሁን ባለው የገበያ ሁኔታ ገበያው ወዴት ሊሄድ እንደሚችል አሁንም ቢሆን ለኢንቨስተሮች ለመገመት አስቸጋሪ ነው። ባለፉት 3 ወራት አብዛኛዎቹ ኢንቨስተሮች አብዛኛዎቹ የፋይናንስ ተቋማት ለምንድነው ባለ 28 ቀኑን ለምንድነው ባለ 91 ቀን ላይ በጣም ተረባርበው የነበረው ብላችሁ ብትጠይቋቸው ሁሉም ሊመልሱላችሁ የሚችሉት ነገር በማክሮ ኢኮኖሚ በአጠቃላይ ማክሮ ኢኮኖሚ ላይ
እርግጠኛ ስላሉ ነው። በተለይ የብር ዋጋ ኦኬ ቢዳከምስ የሚል ነገር ፍራቻ አላቸው። ከኢንፍሌሽን አንፃር ፍራቻ ነበረባቸው። እነዚህ ፍራቻዎች ናቸው ብዙ ሰዎች ወደ 28 እና ወደ 91 ቀን ወጥረው እንዲገዙ ያደረጋቸው። ምንም እንኳን የወለድ ምጣኔው በነገራችን ላይ ከጊዜ ወደ ጊዜ ከጨረታው ከተጀመረበት የኳርተሩ መጀመሪያ ምንለው ከሐምሌ እስከ መስከረም ድረስ በነበረው እየቀነሰ የመጣ ቢሆንም ሰዎች ከፍተኛ ትርፍ ሲያስገኝ የነበረው 182 ቀኑ ላይ አልተወዳደሩም ነበር በብዛት ማለት ነው። ይሄ እንግዲህ ለምንድን ነው ብላችሁ ስትጠይቁ አንዱ አብዛኛዎቹ ሜቢ ሲጠብቁ የነበረው የአይኤምኤፍ ዶክመንትም ላይ ደግሞ ኮሙኒኬት ተደርጎ የነበረ ስለነበረ በመስከረም ወር ላይ ባንኮች ላይ ተጥሎ የነበረው የብድር እድገት ገደብ ይነሳል የሚል አይነት ጭምጭምታዎች ነበሩ፣ እንድምታዎች ነበሩ። የመንግስት ባለስልጣናትም በተደጋጋሚ ይነሳል እንደዚህ እየታሰበ ነው ብለው የተናገሩበት ሁኔታም ነበረ። እዚህም ቻናል ላይ ቪዲዮም ሰርተንበት እናቃለን ካስታወሳችሁ። ብዙዎች ይሄንን እየጠበቁ ስለነበረ ምን ብለው ነው የሚጠብቁት ማለት ነው? ኦኬ ብሔራዊ ባንኮች ብርን በስፋት እንዲያበድሩ ከፈቀደላቸው ምንድነው የሚሆነው? ብዙ ገንዘብ ገበያ ላይ የሚገባበት እድል ነው የሚመጣው። በዛ ጊዜ ምንድነው የሚመጣው? የዋጋ ግሽበት ነው የሚከሰተው። የዋጋ ግሽበት እንዳይከሰት ብሔራዊ ባንክ የሚጠቀመው የገበያ ኢንስትሩመንት ከሆነ ምንድነው የሚያደርገው? የናሽናል ባንክ ሬት ተብላ የተቀመጠችውን ለቤንችማርክ የምንጠቀማትን ያቺን 15% ወደ ላይ ከፍ ማድረግ ግዴታ ይጠበቅበታል። ለምሳሌ በናይጄሪያ 27% አካባቢ የደረሰው አይነት ማለት ነው። ምን ለማድረግ ነው? ሰዎች እንዳይበደሩ ለማበረታታት፣ ሰዎች ብድር የሚባል ነገር እንዲተው በማድረግ ባንኮች ምንም እንኳን ብሩ ቢኖራቸውም የሚያበድሩት አካል እንዲያጡ ማድረግ ማለት ነው። ምን በማድረግ የኢንፍሌሽን ምድረው የናሽናል ባንክ ሬቱን ወይ ደግሞ የወለድ ምጣኔውን ከፍ በማድረግ ይሄን ያደርጋል። ስለዚህ አሁን እናንተ በ15% ወለድ or በ14 በ16% ወለድ የምትገዙት ሰነድ ሜቢ እንደተባለው ተፈርቶ እንደነበረው መስከረም ላይ ተነስቶ ቢሆን ኖሮ የወለድ ምጣኔው 19-20 ቢሄድ ኖሮ እናንተ እጅ ላይ ያለው ሰነድ ምንድነው የሚሆነው? ዋጋ ነው የሚያጣው። ምክንያቱም እናንተ ያበደራችሁበት ዋጋ ርካሽ ስለሆነ ሰዎች ለሌላ አሁን አዲስ ለሚመጣው በዚህ በአዲሱ ወለድ ያበድራሉ እንጂ የናንተን ሰነድ መልሶ የሚገዛ ሌላ ገዢ አታገኙም። ያው የሸጠላችሁ አካል ማለትም መንግስት መልሶ እስኪከፍላችሁ ድረስ የሚከፍላችሁ ደግሞ ያንን ብር በዛ ጊዜ ብታገኙት የተሻለ ትርፍ ልታገኙ የምትችሉበት የወለድ ምጣኔ ይመጣል። ይሄንን ስለሚፈሩ ሰዎች የ182 ቀኑ ለምሳሌ እንግዲህ ምን ማለት ነው? አብዛኛዎቹ እቺን የመስከረማን ፈርተው እንቢ ብለው ነበር እንጂ እስከ 19% እስከ 20% ያስገኝ ነበር። በነገራችን ላይ የ182 ቀኑ ምን ማለት ነው? የ182 ቀኑ የመንግስት የግምጃ ቤት ሰነድ ማለት ነው። ያኔ የ182ቱን የገዙ አሉ ጥቂት ቢሆኑም እነዛ ያንን የገዙ ሰዎች እንግዲህ በጣም ተጠቅመዋል። ደና የሚባልም ትርፍ የሚያገኙበት ነው እንግዲህ የሚሆነው። ምክንያቱም እንደተበራው ኢንፍሌሽኑም ያን ያህል ላይሄድ የሚችልበት እድሉ አሁንም ስላለ ግን አሁንም ቢሆን እንግዲህ ምንድነው የሚለው የባለፈው እንትን ሲወጣ የመንግስት እስከ 18 ወደ 24 ባንኮች ላይ ተጥሎ የነበረውን ገደብ ያነሳበት መንገድ እስከ ዲሴምበር ድረስ ነው ይሄ ይጸናል የተባለው። ከዚህ የተነሳ አሁንም ቢሆን በጣም ስኬፕቲካል የሆኑ ሰዎች ካሽ እንዲያዝባቸው የማይፈልጉ ሰዎች አሁንም በብዛት በሚቀጥለው ጨረታ ላይ ትላንት በተደረገውና ወደፊት በሚደረጉት አራቱ ጨረታዎችም ላይ ቢሆን እነዚህ 28 እና 91 ቀን ላይ በብዛት ትኩረት ይደረጋል ብዬ ነው የማስበው። ይህ ደግሞ ልክ ባለፈው ሩብ ዓመት እንዳየነው 16% አካባቢ ደርሶ የነበረውን ከሱ የሚገኘውን ትርፍ ወደ ኦሬዲ ከ15 በታች አውርዶታል። ከዛም የባሰ እያወረደው ሊሄድ የሚችልበት እድሉ አለ ማለት ነው። ስለዚህ እንግዲህ ከሰነዶቹ የሚገኘውን ትርፍ እርግጥ የሚወስነው ቅድም ባነሳውላችሁ ስኬጁል መሰረት ኤግዛክትሊ የሚሄዱ ከሆነ ያን ያህል ሜቢ ችግር ላይ ቸገሩ ይችላል። መንግስት ግን የበጀት ጉድለቱ ሜቢ አንገብጋቢ ከሆነበት የሚሰበስበው ግብር ካነሰና የሚያወጣው ወጪ ደግሞ ሜቢ ከጨመረ ከበለጠ ግዴታ መበደር ካለበት ምን ማድረግ ይጀምራል መንግስት ማለት ነው። ለምሳሌ በባለፈው ሩብ ዓመት ላይ ኢቭን ትርፍን የቀረበለት ትቶታል አልፈልግም ብሎ የተሆነ የበዛው የበጀት ጉድለቱ ከከፋበትና ግን ግዴታ የሚፈልግ ከሆነ እነዛን እንቢ የሚላቸውን ይልዳቸው ከፍ ያለው ወይ ደግሞ የጠየቁት ትርፍ ከፍ ያለውን መውሰድ ከጀመረ ቲቢሉ የሚያስገኘው ትርፍ እየጨመረ ሊሄድ ይችላል። እነዚህ ሁለቱ መካከል ያለው መጣጣም ይወስነዋል ማለት ነው። ምክንያቱም መንግስት በጣም ከፈለገ
ገንዘቡ በጣም ከቸገረውና በቃ ግዴታ ያስፈልገኛል ካለ እነዛ በ182 ቀን ውስጥ 20 ምናምን % ከፈለ ላሉትም ግዴታ መክፈል ሊጠበቅበት ነው ማለት ነው። ሶ እንደዚህ አይነት ነገር ውስጥ ሊገባ ይሄዳል ማለት ነው። እና እንግዲህ የዚህ በተለይ የ28 እና የ91 ቀናቶቹ ትርፋቸው ሊቀንስ እንደሚችል ካሁኑ ይታየኛል። ምክንያቱም አብዛኛው ሰው እሱ ላይ ማጫወትን ስለሚፈልግ ማለት ነው። ይልቅ ግን የ182 እና የ364 ስቲል ሰዎች በጥርጣሬ የሚያዩት ነገር ስለሆነና ሪስኪ ነው ብለው የሚያምኑት አይነት ነገር ስለሆነ አሁንም ቢሆን ትርፉ ምን እያለ ሊሄድ ይችላል ማለት ነው። እየሰፋ ሊሄድ የሚችልበት እድሉ ሰፊ ነው ብዬ አስባለሁ። ከዚህ ጋር እንግዲህ ተያይዘው የሚኖሩ አደጋዎች አሉ። በነገራችን ላይ አንዱ የኢንፍሌሽን ጉዳይ ነው። ኢንፍሌሽንን በዚህ የሚቀጥል ከሆነና ገንዘብ ገበያ ላይ በስፋት የማይገባ ከሆነ ኢንፍሌሽን ሊወርድ ይችላል ነው እኛ እያወራን ያለ ነው። ኢንፍሌሽን ሰርፕራይዝ ሊያደርገን ይችላል። ኢንፍሌሽን በተለያዩ ምክንያቶች ሊመጣ ስለሚችል ኢንፍሌሽን እኛ ከምናስበው ባለፈ ማለት ነው እኛ ልንቆጣጠራቸው የማንችላቸው የዋጋ ግሽበት የሚከሰትባቸው ምክንያቶች አሉ። ዓለም አቀፍ ኩነቶች፣ አህጉራዊ ኩነቶች፣ አካባቢያዊ ኩነቶች ሊሆኑ ስለሚችሉ በእነዛ ነገሮች ለምሳሌ የዋጋ ግሽበት ከጨመረ የትርፋችን ጉዳይ እንግዲህ ሜቢ ትርፍ እንደዚሁ ወይ ግዴታ መጨመር መቻል አለበት ወይ ደግሞ እጃችን ላይ ያለው ሰነድ ዋጋ የሚያጣ አይነት ነገር ሊሆን ይችላል። በተለይ አሁን ባለው ሁኔታ አብዛኛዎቹ ከዋጋ ግሽበት ራሳቸውን ሄጅ ለማድረግ ራሳቸውን ለመከላከል የሚገዙት ሰነድ እየሆነ ስለሆነ ማለት ነው በእኛ ሀገር። ከዛ ባለፈ ቅድም ያነሳሁት በጣም ዴፊሲቱ ከበዛ የመንግስት የበጀት ጉድለት በጣም ከተጋነነና ካደገ በተለያዩ ምክንያቶች ይሄም ሊመጣ እንደሚችል ነግሬያችኋለሁና ይሄም በዚህ መልኩ ቲቢል አሁን ከዚህ ከወጣው ስኬጁል የበለጠ ገንዘብ ሜቢ ግዴታ ካስፈለገው መንግስት ያኔም ደግሞ እንዲሁ ምን ሊሆን ይችላል ማለት ነው እንደ አንድ አደጋ ሊሆን የሚችልበት እድሉ ይኖራል። ምክንያቱም ያኔ የቲቢሎቻችን ትርፍ እርግጥ ሊጨምር ይችላል፣ ለኢንቨስተሮች ጥሩ ዜና ሊሆን ይችላል። ሜቢ እጃችሁ ላይ ያለው ግን ሊጎዳ ይችላል፣ ምክንያቱም ዝቅ ያለ ወለድ ስለሚኖረው ማለት ነው። ሌላው የብር ዋጋ መዳከም ነው። የብር ዋጋ እየተዳከመ በሚሄድበት ሰዓት እንዲሁ እንግዲህ የቲቢል ዋጋዎቻችን ወይ ደግሞ ከቲቢል የሚገኘው ትርፍ ካልጨመረ ምንም አይነት ዋጋ የሌለው ነገር ሊሆን ይችላል። ከዛ ባለፈ ደግሞ ባንኮቻችን ሊኩዊድ ሊሆኑ ይገባል። ባንኮቻችን ለመንግስትም ቢሆን የሚያበድሩት በቂ ገንዘብ ሊኖራቸው ይገባል። እርግጥ ይሄኛውን ቅድም በአንድ መልኩ የነገርኳችሁ ነገር ሊያነሳ ይችላል። ለመንግስት ሊበደረው የሚፈልገው የገንዘብ መጠን በጣም በስፋትና በብዛት ይጠብቀዋል። ምክንያቱም ባንኮቹ ግለሰቦችና እነዚህ የረጅም ጊዜ ብድር የሚባሉትን ብድሮች ኦሬዲ ማበደር ያን ያህል ስለማይችሉ ማሳደግ የሚችሉት 24% ነች። ያቺ ደግሞ በጣም የተወሰነች ነች። የተረፈውን ገንዘብ አምጥተው የመንግስትን የግምጃ ቤት ሰነዶች ወይ ደግሞ እንደዚህ አይነት የአጭር ጊዜ ሰነዶችን በኢንተርባንክ መኒ ትራንስፈር ማርኬት ውስጥ ባንኮች እርስ በርስ መበዳደር የመሳሰሉትን አይነት ስራ ስለሆነ የሚሰሩበት ለማለት ነው። እንግዲህ ይሄ በጠቅላላው ለምን ማለት ነው ለኛ ብላችሁ ከጠየቃችሁኝ እንግዲህ በጣም አደጋን የምንሸሽ ከሆነና አላማችን በተለይ ገንዘባችንን ከኢንፍሌሽን መታደግ አይነት ነገር ከሆነ የ28 እና የ91 ቀን ላይ መጫወቱ ሜቢ ሊያዋጣ ይችላል። እርግጥ ነው በ28 እና በ91 ቀን ላይ በተጫወትን ቁጥር የምናገኘው የወለድ ምጣኔ ማለት የምናገኘው የትርፍ ምጣኔ በጣም ትንሽ ነው ልትወር የምትችለው 14 13 አካባቢ ሊሆን ይችላል ሊወርድ ይችላል የሚል ነገር ነግሬያችሁ ነበር። ነገር ግን ትርፍ ከሆነ የምንፈልገው እንግዲህ አደጋዎቹን መጋፈጥ ነው። የዛሬ 6 ወር ብላችሁ ከ6 ወር በፊት የ182ቱን የገዙ ሰዎች ተጠቅመዋል እንዳልኳችሁ። ምክንያቱም ደና ትርፍም አግኝተውበት ስለነበረ ደና ይልድም ስለነበረው ማለት ነው። ከ28 እና ከ91 አንዳንዶቹ ሜቢ የ28ቱን ቀን ገዝተው መልሰው ደግሞ ብሩን መልሰው ሌላ 28 ቀን ገዝተውበት ነበር። ነገር ግን ዋትኤቨር የሚያገኙት ትርፍ እነ ባለ 182 ቀኖች ላይ ስለማይደርስ ማለት ነው። ይሄንን ደፍሮም እንግዲህ መግባት በአንድ መልኩ ሊሆን ይችላል ማለት ነው። ከዛ ባለፈ እንግዲህ ሁሌ ማየት ያለብን አንድ ነገር አለ። ገበያው ላይ ምን አይነት ስትረስ እንዳለ የምንመለከተው ጨረታዎች ይቀርባሉ፣ ሰዎች ቢድ ያደርጋሉ። ከዛ ውስጥ ምን ያህሉ አክቹአሊ ተቀበለ ምን ያህሉ አቅርቦት ሆነ የሚለው ነገር ይሄ ከጨረታውና ከአቅርቦቱን አንፃር ማስተያየት አለብን። ሁለቱን አካፍለን የምናገኛቸው ቁጥሮች ናቸው ሁሉ ጊዜ ኦኬ ገበያው ምን አይነት ሁኔታ ላይ ነው ያለው፣ በጣም ስትረስ ውስጥ ነው ያለው ወይስ ዘና ያለ ለቀቅ ያለ ገበያ ነው አሁን የሚገኘው በትሬጀሪ ቢል የሚለው ነገር ሁሉ ጊዜ መመልከት ይኖርብናል ማለት ነው። እንግዲህ በቀጣይ በሚኖረው በዚህ በ3 ወር ውስጥ ማለት ነው በቀጣዩ ሁለተኛው የሩብ ዓመት ውስጥ ማለት ነው በበጀት ይሩ እንግዲህ እነዚህን 4 አይነት ሰነዶች መግዛት እንችላለን። እንዴት ነው መንገዛው፣ የት ነው መንገዛው
ምገዛው የሚል ነገር እንግዲህ ካነሳችሁ በኢትዮጵያ ውስጥ አሁን ባለው ሁኔታ በኢትዮጵያ ሰነድ መዋለ ንዋዮች ገበያ ላይ መሳተፍ በቀጥታ ሰነዶችን መግዛት አንችልም እኔና እናንተ ያለ ሰነድ መዋለ ንዋይ ደላላ ወይ ደግሞ ያለ ሴኩሪቲስ ብሮከሮች ማለት ነው እነዚህ ሴኩሪቲስ ብሮከርስ የምንላቸው እንግዲህ ፍቃድ ተሰጥቷቸው በኢትዮጵያ ካፒታል ማርኬት አውቶሪቲ የተለያዩ የመንግስትንም ሆነ የግል የሰነድ መዋለ ንዋዮችን መግዛት መሸጥ እንድንችል የሚያስችሉ ናቸው ሶ በኬንያ እርግጥ ለምሳሌ ኤምፔሳ ላይ ሰዎች የመንግስትን የግምጃ ቤት ሰነድ መግዛት እንደሚችሉ አውቃለሁ በእኛ ሀገር ሰነዱን በትንሹ ከ5000 ብር ጀምረን መግዛት እንደምንችል ተነግሮናል ይሄንን ግን እንዴት ነው ማድረግ የምንችለው ካላችሁ የመጀመሪያው ስራ የሚሆነው የኢንቨስትመንት አካውንታችሁን ሄዳችሁ በኢንቨስትመንት ባንኮች ወይ ደግሞ በብሮከሬጆች መክፈት መቻል ይኖርብናል ማለት ነው ለዚህ አሁን ባለው ሁኔታ ኢትዮጵያ ውስጥ 3 ኢንቨስትመንት ባንኮች ተቋቁመዋል አንደኛው ወጋገን ካፒታል ይባላል በወጋገን ባንክ ባለቤትነት ነው የሚተዳደረው ሲቢኢ ካፒታል ይባላል ይሄ ደግሞ በኢትዮጵያ ንግድ ባንክ 70% ባለቤትነትና ሌሎች ደግሞ ባለሀብቶች አሉበት በዘመዴን ንጋቱ የሚመራው ማለት ነው ሌላ በጣም ሰሞኑን የሰማነው ደግሞ ፈርስት አዲስ ኢንቨስትመንት ባንክ የሚባል የባንክ አካል ያልሆነ ኢንቨስትመንት ባንኩን ከሰሞኑ ተቋቁሟል ሶ እነዚህ አካላት ጋር ብሮከሮችም ለወደፊት ይመጣሉ እነዚህ ከላይ የተጠቀስኩላችሁ ሶስቱም የብሮከር ስራ የድለላ ስራን ስለሚሰሩ እነሱ ጋር በመንከፍተው የኢንቨስትመንት አካውንት በኩል ገንዘብ ፈንድ ካዘጋጀን በኋላ እንግዲህ ኦርደር ማድረግ ነው በዚህኛው ጨረታ ላይ የዚህን ያክል ሚሊዮን ብር የመንግስት የግምጃ ቤት ሰነድን ግዙልኝ እንላቸዋለን ምን ማለት ነው እንዴት ነው ምገዛው የሚለውንም ነገር አብዛኛዎቹ ነገሮች እነሱ ይመልሱላቸዋል ዲስካውንት ምን ማለት እንደሆነ በዋናነት የግምጃ ቤት ሰነዶችን ልትገዙ በመተዱበት ሰዓት ወለድ አይደለም የሚታሰብባቸው ለምሳሌ ባለ 100 ብር ዲኖሚኔሽን ተሰጥቷቸው ነው የሚመጡት የመንግስት የግምጃ ቤት ሰነዶች ዲጂታል ናቸው ባይ ዘ ወይ ኦሬዲ ዴማት ተደርገዋል እንግዲህ ባለ 100 ሰነድ ልክ በ92 ብር በ89 ብር ኦር በ95 ብር ትገዙና እናንተ ስትከፍሉ ብር የምትከፍሉት መጨረሻ ላይ የሚከፈላችሁ 100 ብር ፌስ ቫልዩ ሆኖ ነው የሚከፈላችሁ ሶ እነዛን ነገሮች ምንድነው እንዴት ነው ካልኩሌት ማድረገው የሚለውንም ነገር እንግዲህ በግልጽ ሊያስረዳዋችሁ የሚችሉት እነዚህ ከላይ የተጠቀስኩላችሁ ደላሎቻችሁ ናቸው ያለነሱ መግዛት አትችሉም ያለነሱ መልሳችሁ ልሽጠው ብትሉ መሸጥ አትችሉም በእነሱ በኩል ነው ሪዲም ልታረጓቸው የምትችሉትና በተቻለ መጠን ካሁኑ ቶሎ ብላችሁ ወደ እነዚህ ኢንቨስትመንት ባንኮች ብሮከሮች ሄዳችሁ እንግዲህ ኢንቨስትመንት አካውንታችሁን ክፈቱ ለማለት ያክል ነው ከዛ በኋላ ያው ታክስ የሚከፈልበት አይደለም በነገራችን ላይ ትሬጀሪ ቢል the good thing ማለት ነው የምታገኙት ትርፍ የራሳችሁ ትርፍ ሆና ነው የምትቀጥለውና በዚህ መልኩ መጠቀም እንችላለን ለማለት ነው የተወደዳችሁና የተከበራችሁ ተመልካቾች አስተያየትና ጥያቄዎች ካሏችሁ ታዲያ ኮሜንት ሴክሽን ላይ ሆነ መጻፍ እንዳትረሱ ለዛሬ ያዘጋጀውላችሁ በኢትዮጵያ የመንግስት የግምጃ ቤት ሰነዶች ላይ ያዘጋጀሁት ቪዲዮ እስካሁን የሰማችሁት ነው በሚቀጥለው በሌላ ደግሞ ትምህርታዊ አስተማሪ በሆነ ቪዲዮ እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ እኔ ገሜ ብራው ነኝ